ትናንትና ከሉሊ ጋር ነበርኩኝ እና ደግሞ ከሩታም ጋር ታርቀናል፣ ሰላም ፈጥረናል። ከዚህ በኋላ ከሩታ ጋር ነው መሆነው እና ሩታን በጣም ነው የምወዳት፣ በጣም ነው የማፈቅራት። ዛሬ ስለሆነ ልፍቀድላቸው። ኦ ማይ ጋሽ እንዴ ዘቡሻ ጠፍተሽ ነበረ እኮ ጉድሽ አላየሽም? እታች ሰፈር ጉድሽ አላየሽም? ዩቱብ ሰፈር ተቀውጦ ነበረ ባልና ሚስት። እንግዲህ እኔና ሩታ ታርቀናል። ሩታ በጣም ነው የምወዳት ማፈቅራት። ከዚህ በኋላ ከሩታ ጋር ነው ምኖረው። ትላንትና ከልዑሌ ጋር ነበርኩኝ ብሎ አቶ አብርሃም ታደሰ እንግዲህ ይፋ አደረገ። እውነቴ ነው የምልህ እኔ ነፍሴ ውልቅ ብላ ሳትወጣ ነፍሴ በአፍንጫዬ በአፌ ሳይሆን በአፍንጫዬ ውልቅ ብላ ሳትወጣ ይፋ ስላደረግ በጣም ደስ ብሎኛል። የምሬን ነው የምልህ እና ውሽሚት ደህና ሰንብች፣ የውሽሚት ደጋፊዎችም ደግሞ ደህና ሰንብቱ። ምንም ማድረግ አይቻልም። እኔ ጅምርም ላይ ብያለሁ እኮ ጋይስ፣ እኔ መጀመሪያ ላይ ተናግሬያለሁ። እመኑ አብርሃምና ሩታ አይለያዩም። ተለያይቶ የሚለያዩ ሰዎች አይደሉም። ደግሞ እንደዚህ ነው ብዬ እውነታው ቁጭ ሳደርግ እናንተ መታችሁ የሪፖርት ማዕት ቻናሌ መቀጥቀጥ ማዳከም። እናንተ ላይክ እያደረጋችሁ ይሄ 2 ቀን ጠፍቻለሁ። ቻናሌ ስለወረደ አስነሱልኝ። አለቀ። ይሄ ነው የምፈልገው። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? አንቺ ደግሞ ጠፍተሽ ነው የምትመጪው ልትለኝ ትችላላችሁ። በሆነ ባልሆነ ነገር በቃ በስራ ጉዳይ ነው የምጠፋው ብዙ ጊዜ እንጂ በሌላ ነገር በምንም አይነት ምክንያት የምጠፋበት ምክንያት የለኝም ማለት ነው። በስራ ጉዳይ ነው የምጠፋው ጋይዝ። አንዳንዴ ስራ ይበዛል፣ አንዳንዴ ደግሞ ቀነስ ይላል። በቀነስ ባለበት ሰዓት ነው ብቅ ምለው። ዛሬ ግን በዝቶብኛል፣ ደክሞኛልም ሲጀመር። ነገር ግን ይሄንንማ ሳለፈልፍ ሩታና አብርሃም አብረው አይቻቸው። በዛ ላይ ደግሞ እኔና ሩታ ሰላም ፈጥረናል፣ አብረን እየኖርን ነው፣ እሷን ነው ማፈቅረው ብሎ ተናግሮ እኔ ተኝቼ ላድር። እንዲህ ነችና እንዲህ እናንተ እውነት ማውራትና እውነት መናገር እኮ ያኮራል። እውነቴ ነው የምላችሁ ያኮራል። ዝሙት አለመደገፍ እኮ ያኮራል። ይሄ ነው የምላችሁ። እንደው ዝሙት የማትደግፉ ሰዎች አስተዳደጋችሁ ውደዱ። ዩቱብ ላይ በተለቀቀው ነገር በሙሉ አምናችሁ እንደ ወተት እንደ የሆነ ይሄ የተሰጠን ነገር በሙሉ ጎርሰን የምንበላ ሰዎች እኮ አለን። እንደዛ አይነት ነገር መሆን የለብን። ዝሙትን መቃወም፣ እውነተኛን ነገር ሲመጣ መደገፍ፣ መጥፎ ነገር ሲመጣ አይ ይሄ ነገር የማይሆን ነገር ነው፣ እባካችሁ ወደ ራሳችሁ ተመለሱ ማለት ትልቅ ነገር ነው ማለት ነው። ነገር ግን እኔ እውነትን በመናገሬ ዛሬ ላይ ደስ አለኝ ማለት ነው። ወላሂ ደስ ነው ያለኝ። ምክንያቱም እኔ አብርሃም ወጥተው አንድ ቀን እኔና ሩታ አብረን ነው የምንኖረው ወይም ደግሞ ሰላም ፈጥረናል ወይ የሆነ ነገር እስከሚል ድረስ እንዴት እንደጨነቀኝ እኔ ነበር ማቀው። ያ ደግሞ ለምን እንደሆነ ታውቃላችሁ? አንደኛ ሩታ እርጉዝ ሆና የተዘቀዘቀችበት ፎቶ አይቻለሁ ሰሞኑ። ልጅዋን እስከ መሰደብ ድረስ ልጁ የአብርሃም አይደለም እስከ ማለት ድረስ ልጅዋን የሆነ እስከ ማበላሸት ድረስ ሕፃን ልጅ ቤተሰቦቿን እስከ መሰደብ ድረስ ደርሶ ነበረ። በዛ ቅጥል ብዬ ማለት ነው። ለምንድን ነው ግን ይፋ አድርጎ ወይም ደግሞ እራሱ እኔና ሩታ አልተጣላንም እኛ ሰላም ነን ብሎ ለምን አይናገርም? ይሄ ነገር ቢናገር ብዬ ምኞቴ ነበረ ማለት ነው። ነገር ግን ዛሬም ያው ምኞቴ ተሳክቶልኛል። አይ ስለ እናንተ አያገባኝም፣ ስለ ውሽሚት ደጋፊ አያገባኝም። እኔ አብርሃም ጠፋህብኝ እኮ ስልክ ለምንድን ነው የማታነሳው? እንደዚህ ሆንኩኝ እኮ ጠፋህብኝ እኮ ናፍቆኛል እኮ ኤፍሬም በደንብ ላውራ። ውይ አንቺ እንደው ሴት ልጅ ራስዋን ለምና ራስዋን ባለትዳር ወንድ ላይ ተንጠልጥላ ውርደቷን ተከናንባ ስትሄድ በጣም ያስጠላል። ደግሞ ስታቅፎ ጉንጩ ነው እናንተ ጉንጭ ነው አይደል የሚባለው? የጎኑ ምንድን ነው ሄዳ ትስመዋለች ምናምን። አንቺ መሳምና መላስ አመልሽ ነው። ሂጂ አሁን ሌሎቻቸውን መጥባት አለብሽ። ሂጂ ሳሚያቸው እዛው። እናንተ አወራር ያስጠላል። እና እዛ ሄደሽ ሳሚያቸው። እውነቴ ነው የምልሽ፣ ይሄ ነው የሚሻልሽ ማለት ነው። እኔ አያገባኝም፣ አይመለከተኝም። እኔ ማለት ነው አብርሃምና ሩታ የፈለገ ነገር ቢባል የፈለገ ነገር ቢመጣ አብርሃምን ድብና አድርጌ አልሰድበውም። ምክንያቱም ሁኔታው ስለማቅ፣ ምክንያቱም ምን እየተደረገ ምን እየተሰራ እንደሆነ ስለማቅ አልሰድበውም። ለዛም ነው ጸጥ ምለው። ውሽሚትን እየሰደብኳት የነበረው
እነሱ ላይ እኮ መቼም ተስፋ ማልቆርጥ ሴትዮ ብኖር እኔ ነኝ። ሌሎቻችሁም ልትኖሩ ትችላላችሁ። እኔ ግን እነሱ ላይ አብርሃምና ሩታ ተፋተዋል። አብርሃምና ሩታ ሊፋቱ ነው። አብርሃምና ሩታ እንደዚህ እናንተ እንዴት ብሎ ነው አብርሃም ሄርሜላን የራቃትን ያልገባኝ ነገር እንደው ይህ 2 ቀን አለመከታተል እኮ ስንት ነገር አመለጠኝ። ስንት ነገር ትላንትና ከልጄ ጋር ነበርኩኝ አለ ከልጁ ጋር መሆኑን አመለጠኝ። ከሩታ ጋር መሆኑን አመለጠኝ። ይኸው ዛሬ ነው ከሩታ ጋር ነው ምኖረው ማለቱ ነው ያላመለጠኝ። እኔ ለማንኛውም ድራማ ድራማ እንኳን ቢሆን ደግ አደረጋችሁ፣ እንኳንም ሰራችሁ፣ እንኳንም ሸቀላችሁ። ከዛ መጨረሻው ደግሞ ለተመልካች ራስ ምታት መሆናችሁ ደስ ብሎኛል። ራስ ምታት እንዲህ ነችና እናንተ እየየት ያለሽ እዚህ ጋር መጥተሽ ሩታ እስከ ዘር ማንዘሯ እስከ ቤተሰቦቿን ተሳድበሽ እያንዳንድሽ ልጇን በቃ ልጁ የሌላ ነው እንደዚህ የሆነ ያልሆነ ነገር ሩታች ርካሽ አንቺ መድረሻ ቤት ሂጂ ፈልጊ ሌላ ጋር ሂጂ አብርሃም እንደሆነ መቼም አይፈልግሽም ስትሏት ነበረ እኮ ውዳቂዎች። እውነት ይኸው ተዋረዳችሁ። እንደናንተ እኮ የሚዋረድ የለም። የምሬ ነው። ዝሙትን ደግፋችሁ አንድ መቃወም ባለባችሁ ሰዓት ደግፋችሁ ይኸው ቅሌቱ ተከናነባችሁት እናንተ ባጭሩ። ምክንያቱም አብረናን ብሎ ይፋ ስላደረገ ባልና ሚስት ናቸው። ሌላኛው ሰው ድራማ እንደሚሰራ እነሱም ይሰራሉ። አለቃ። ሌሎቻቸው ደግሞ እነዚህ ውዳቂዎች አሉ አይደለ? ይሄ መድረሻ ቢሶች ማለት ነው። በጉልበታቸው ሰርተው መለወጥ የማይችሉ የሆነ ሴታ ሴት የሆኑ ሱሪ ለብሰው ሴት የሆኑ ቀሚስ ማልበስ ነበር እነሱ አሉ። እነሱን እያሰሩ ነው ብል ብናገር አላምንም አላችሁ። እንግዲህ አሁን ያም ሆነ ይህ እናንተም ቅሌታችሁ ተከናነቡት። እነሱም እንደሆነ መቼም አይለያዩም። ገና የሆነ ነገር ሊፈጠር ይችላል። እኔና ሩታ ወይም ፕራንክ እያደረግኳት ነበረ ሊል ይችላል፣ ወይ የሆነ ነገር ሊል ይችላል። ያንን ነገር ግን እውነት እንዳልሆነ አምነሽ ተቀበይ ማለት ነው። አብርሃምና ሩታ ለአንድ ደቂቃ ተለያይተው እንደማያውቁ አስረግጬ ነው የምነግርሽ። የምሬ ነው የምላችሁ። ምድረ በግ ማለት ነው። በግ እኮ ናቸው። በግ ብዬ በደንብ አድርጌ እንድሰድባቸው የተነሳሁኝ ዛሬ አብርሃም እኔና ሩታ አብረን ነው የምንኖረው በጣም ነው የምወዳት በጣም ነው የማፈቅራት ብሎ ስለተናገረ ይሄ ነው ማለት ነው። አይዟችሁ። ለማንኛውም አብርሃምን ዘቅዝቁት። አሁን ቲክቶክ ሰፈር እናንተ ስራ ፈት ስራ አትውላ። እውነት እናንተ እኮ ስራ ፈት እኮ ናችሁ። ስራ የለባችሁ ወቁ። እኛ በስንት ነገር በስራ ቢዚ ሆነን ውለን ከዛ ዩቱብ ቻናላችንን ቪዲዮ ስንጭንበት እናንተ ሪፖርት እያደረጋችሁ ታዳክሙታላችሁ። የሚያዳክም በሽታ ቤታችሁ ይግባ። እኛ ሴጣኖች አይደለንም፣ አጋንንቶች አይደለንም። የሰው ትዳር ሲፈርስ ማየት ደስ አይለንም ስናይ። ሲቀጥል ደግሞ የሆነ ሰው ሰርቶ እንዳይለወጥ ሰበብም አንሆንም። ገባችሁ? ይሄም የምቀኝነት እንትናችሁ አናላችሁ አዝሮታል። ምቀኛም ሸረኛም ባትሆኑ ኖሮ አረብ ሀገር ቁጭ ብላችሁ አረብ ሀገር ላይ የምትሰራ ሰርታ ከዛ በኋላ ዩቱብ ቻናል ላይ በሆነ ሰዓት ላይ ቪዲዮ የምትሰራ ሴት ቻናሏን አታዳክሙም ነበረ ማለት ነው። ነገር ግን እናንተ ሴጣኖች ናችሁ። አጋንንት ሰፍሮባችኋል። እውነቴን ነው የምልህ። ከ99 በመቶ አንድ ነው የጎደለው። 99 ሰይጣን ተሸክማችሁ ነው የምትዞሩት። እና ለማንኛውም አይዟችሁ። ሩታ ስትሳደቡ ለነበራችሁ መልካም የመቃጠል ጊዜ ዘመን ይሁንላችሁ። እድሜ ልካችሁ ስትቃጠሉ ትኖራላችሁ። እድሜ ልካችሁ ደግሞ እየተዋረዳችሁ ትኖራላችሁ። እኔ ብያለሁ ሰሞኑን፣ አሁንም መዋረዳችሁ አይቀርም። ትዋረዳላችሁ። አለቀ። ይሄ ነው ማለት ነው ያምላችሁ። ሄዶ መግቢያው ጭራሮ ነው የሚባለው። እናንተ የምን እንትን ነው መግቢያው ጭራሮ የሚባለው? ያው ምንድን ነው የሚባለው? እናንተ አምጡልኝ። ባልና ሚስት ናቸው። ተጣላንም አሉ ተፋታንም አሉ ወረቀት ቀደድን አሉ ምናምን አሉ ስንት ነገር ብለዋል። ይኸው ዛሬ ላይ አብረው መጡ። እውነት እመኑ። ከዚህም በኋላ እኮ ብዙ ነገር ሊፈጠር ይችላል። ከዛ እኔና ሩታ አብረን ነው የምንኖረው፣ እኔና አብርሃም አብረን ነው የምንኖረው ብሎ መምጣታቸው ስለማይቀር አምናችሁ ተቀበይ አዳሚ እና ውድ ቤተሰቦች በእናታችሁ ላይ ካደርጉልኝ። ሰላም ሁኑልኝ።